ሰላም ሰላም እንደምን አላችሁ ውድ ቤተሰቦቻችን። በዛሬ ትምህርታችን የምንማራቸው በእንግሊዘኛ ንግግራችን ውስጥ በጣም አስፈላጊ የሆኑ በተለይም ደግሞ በጣም ለስራ ቦታና ለጥናት ለተለያዩ ማህበራዊ ግንኙነቶች የምንጠቀምባቸው በማህበራዊ ግንኙነታችን ውስጥ ግዴታ በእንግሊዘኛ ለመናገርና ለማውራት እነዚህን ማወቅ የሚኖርብንን የእንግሊዘኛ ንግግሮችን ያዘጋጀውላችሁ ለጀማሪዎች ለስራ ቦታ እንዲሁም ለጥናት ለተለያዩ ማህበራዊ ግንኙነታችሁ የሚረዷችሁ ለጀማሪ የሚሆኑ የእንግሊዝኛ ንግግር ትምህርቶች ናቸው። የዛሬ ቪዲዮአችን ትኩረት ያደረገው ሀሳብ አስተያየት ካላችሁ ኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ቀጥታ ወደ ዛሬው ትምህርታችን አለፍን። አይ አም አት ወርክ። አይ አም አት ወርክ። አይ አም አት ወርክ። ስራ ላይ ነኝ። ስራ ላይ ነኝ። አይ አም አት ወርክ። ስራ ላይ ነኝ። ስራ ላይ ነኝ። አይ አም አት ሆም። አይ አም አት ሆም። ቤት ነኝ። ቤት ነኝ። ቤት ነኝ። አይ አም አት ሆም። ቤት ነኝ። ቤት ነው ያለሁት እቤት ነኝ ማለት ስንፈልግ በቀላሉ አይ አም አት ሆም እንላለን። ኢት ኢዝ ታይም ቱ ጎ። ኢት ኢዝ ታይም ቱ ጎ። የመሄጃ ሰዓት ነው። አሁን የመሄጃችን ሰዓት ነው ወይም የመሄጃዬ ሰዓት ነው ማለታችን ነው። ኢት ኢዝ ታይም ቱ ጎ። አይ አግሪ ዊዝ ዩ። አይ አግሪ ዊዝ ዩ። ባንተ ወይም ባንቺ እስማማለሁ። ባንተ ወይም ባንቺ እስማማለሁ ማለታችን ነው። አይ አግሪ ዊዝ ዩ ስንል ዋት ዱ ዩ ሜን። ዋት ዱ ዩ ሜን። ዋት ዱ ዩ ሜን። ዋት ዱ ዩ ሜን ስንል ምን ማለትሽ ነው ወይም ምን ማለትህ ነው ማለታችን ነው። ለምሳሌ የሆነ ሰው የሆነ ነገር እያለን ሊሆን ይችላል። ምን ማለትህ ነው ወይም ምን እያልህ ነው ማለት ስንፈልግ የምንጠቀምበት ነው ማለት ነው። አብራችሁ በሉ። አብራችሁ ማለት ይኖርባችኋል። አሁን ደግሞ እባክሽ ተቀመጥ ወይም እባክሽ መቀመጫው ላይ ተቀመጭ ወይም ተቀመጥ ማለት ስንፈልግስ ፕሊዝ ሲት ዳውን። ፕሊዝ ሲት ዳውን። ፕሊዝ ሴት ዳውን። ሴት ዳውን። ፕሊዝ ሴት ዳውን ማለታችን ነው። ፕሊዝ ሴት ዳውን። እባክህ ተቀመጥ ወይም እባክሽ ተቀመጭ ማለታችን ነው። ስታንድ አፕ። ስታንድ አፕ ተነስ ወይም ተነሽ ማለታችን ነው። ስታንድ አፕ። ስታንድ አፕ ተነሳ ወይም ተነሽ። አይ ሃቭ ኖ አይዲያ። አይ ሃቭ ኖ አይዲያ ምንም ሀሳብ የለኝም ወይም አላውቅም ማለታችን ነው። አይ ሃቭ ኖ አይዲያ ስንል ምንም ሀሳብ የለኝም ወይም አላውቅም ማለታችን ነው። አይ ሃቭ ኖ አይዲያ። ኮል ሚ ባክ። ኮል ሚ ባክ መልሰህ ደውልልኝ። መልሰህ ደውል። ኮል ሚ ባክ ስንል መልሰህ ደውል ወይም መልሰህ ደውልልኝ ማለታችን ነው። ኮል ሚ ባክ።
አር ዩ ቢዚ? አር ዩ ቢዚ? አር ዩ ቢዚ? ስራ ይዘሃል ወይም ስራ ይዘሻል ወይ ማለት ስንፈልግ የምንጠቀምበት ነው። አር ዩ ቢዚ? ስራ ይዘሃል ወይም ስራ ይዘሻል ማለታችን ነው። አር ዩ ቢዚ ስንል። አይ አም ፍሪ። ስራ የለኝም። አይ አም ፍሪ። ስራ የለኝም። አይ አም ፍሪ። ስራ የለኝም። ዋይት ፎር ዮር ተርን። ዋይት ፎር ዮር ተርን። ዋይት ፎር ዮር ተርን። ተራህን ጠብቅ ወይም ተራሽን ጠብቂ ማለታችን ነው። ለምሳሌ ውሃ መቅዳት ሊሆን ይችላል፣ የታክሲ ሰልፍ ሊሆን ይችላል። ተራችንን መጠበቅ ይኖርብናል እና በእንግሊዝኛ እንደዛ ማለት ስንፈልግ የምንጠቀምበት ነው። ዋይት ፎር ዮር ተርን። ዋይት ፎር ዮር ተርን። ዋይት ፎር ዮር ተርን እንላለን። ዶንት ቢ አፍሬድ። ዶንት ቢ አፍሬድ። ዶንት ቢ አፍሬድ። ዶንት ቢ አፍሬድ። ዶንት ቢ አፍሬድ አትፍራ ወይም አትፍሪ ማለታችን ነው። ዶንት ቢ አፍሬድ አትፍሪ፣ አትፍራ ማለታችን ነው በእንግሊዝኛ። ዶንት ቢ አፍሬድ። ዶንት ቢ አፍሬድ የሚለውን እንጠቀማለን። አትፍራ ወይም አትፍሪ የሚለውን ለመጠቀም። ይቻላል። ይቻላል ማድረግ ይቻላል መተግበር ይቻላል ማለት ስንፈልግስ ምን እንጠቀማለን? ኢት ኢዝ ፖሲብል። ኢት ኢዝ ፖሲብል። ኢት ኢዝ ፖሲብል ይቻላል ማድረግ ይቻላል ይቻላል ማለታችን ነው። ኢት ኢዝ ፖሲብል ስንል ኢት ኢዝ ፖሲብል። ኢት ኢዝ ፖሲብል። አይቻልም ማለት ስንፈልግስ አይቻልም ማለት ስንፈልግስ ኢት ኢዝ ኢምፖሲብል። ኢት ኢዝ ኢምፖሲብል ምን እንላለን? ኢት ኢዝ ኢምፖሲብል እንላለን። አይቻልም ማለት ነው። ማድረግ አይቻልም፣ መተግበር አይቻልም ማለት ነው። ኢት ኢዝ ኢምፖሲብል ማለት የፖሲብል ተቃራኒ ማለት ነው። ኢምፖሲብል የሚሆነው እንደዛ ሲሆን ነው። እየቀለድኩ ነው። እየቀለድኩ ነው ማለት ስንፈልግስ በእንግሊዝኛ ምን ማለታችን ነው? አይ ቀልዴን ነው እየቀለድኩ ነው ማለት ስንፈልግ በእንግሊዝኛ ምን እንላለን? አይ አም ጆኪንግ። አይ አም ጆኪንግ። አይ አም ጆኪንግ እየቀለድኩ ነው። እየቀለድኩ ነው ማለታችን ነው። በእንግሊዝኛ እየቀለድኩ እኮ ነው፣ እየቀለድኩ ነው ማለት ስንፈልግ ማለት ነው። የምርሽን ነው ወይም የምርህን ነው ማለት ስንፈልግ በእንግሊዝኛ ምን እንጠቀማለን? የምርህን ነው ወይም የምርሽን ነው ማለት ስንፈልግ ሲሪየስሊ። ሲሪየስሊ ሲሪየስሊ እንላለን። ሲሪየስሊ 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 የሚለውን እንጠቀማለን። የምርሽን ነው ወይም የምርህን ነው ማለታችን ነው። የምሬን ነው። የምሬን ነው ማለት ስንፈልግስ አይ አም ሲሪየስ። አይ አም ሲሪየስ እየቀለድኩ አይደለም ወይም ቀልዴን አይደለም ለማለት ነው። አይ አም ሲሪየስ ማለት ይቅርታ፣ አይ አም ሲሪየስ የምሬን ነው። አይ አም
ሌት አይ አም ሌት ዘግይቻለሁ ወይም አርፍጃለሁ ማለታችን ነው። አይ አም ሌት አርፍጃለሁ ወይም ዘግይቻለሁ ማለታችን ነው። ዋይት ፎር ሚ ዋይት ፎር ሚ ጠብቂኝ ወይም ጠብቀኝ ማለታችን ነው። ዋይት ፎር ሚ ጠብቂኝ ወይም ጠብቀን ማለታችን ነው። ዋይት ፎር ሚ ደብሮኛል ማለት ስንፈልግ ምን እንላለን? በእንግሊዘኛ ምን እንላለን? አይ አም ቦሪድ አይ አም ቦሪድ አይ አም ቦሪድ አይ አም ቦሪድ ደብሮኛል ደብሮኛል አይ አም ቦሪድ ዶንት ጊቭ አፕ ዶንት ጊቭ አፕ ዶንት ጊቭ አፕ ተስፋ አትቁረጥ ወይም ተስፋ አትቁረጭ ማለታችን ነው። ዶንት ጊቭ አፕ ተስፋ አትቁረጥ ወይም ተስፋ አትቁረጭ። ሊስን ኬርፉሊ ሊስን ኬርፉሊ ሊስን ኬርፉሊ ሊስን ኬርፉሊ በጥንቃቄ ስማ ወይም በጥንቃቄ ስሚ በጥንቃቄ መስማት አለብሽ ወይም አለብህ ማለታችን ነው። ሊስን ኬርፉሊ ስንል አይ ዶንት ኬር አይ ዶንት ኬር አይ ዶንት ኬር አያሳስበኝም አያስጨንቀኝም የሚያሳስበኝ ነገር አይደለም አልጨነቅም ማለት ነው። አይ ዶንት ኬር ማለት አይ ዶንት ኬር አይ ዶንት ኬር ኢት ዳዝንት ማተር 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 ምንም ችግር የለውም ለውጥ የለም አያሳስብም ችግር የለውም ማለታችን ነው። ኢት ዳዝንት ማተር ማለት አይ አም ፕራውድ ኦፍ ዩ አይ አም ፕራውድ ኦፍ ዩ አይ አም ፕራውድ ኦፍ ዩ ባንተ ኮራለሁ ወይም ባንቺ ኮራለሁ ማለታችን ነው። አይ አም ፕራውድ ኦፍ ዩ ባንተ ኮራለሁ ወይም ባንቺ እኮራለሁ። አይ አም ፕራውድ ኦፍ ዩ ሁ ኢዝ ዚስ ሁ ኢዝ ዚስ ይህ ማን ነው? ይህ ሰው ማን ነው? ሁ ኢዝ ዚስ ሁ ኢዝ ዚስ ይህ ሰው ማን ነው? ይህ ማን ነው ማለታችን ነው። እውነቱን ንገሪኝ ወይም እውነቱን ንገረኝ ማለት ስንፈልግ በእንግሊዘኛ ምን እንላለን? እውነቱን ንገረኝ ወይም እውነቱን ንገሪኝ ስንል ቴል ሚ ዘ ትሩዝ ቴል ሚ ዘ ትሩዝ ቴል ሚ ዘ ትሩዝ ቴል ሚ ዘ ትሩዝ እውነቱን ንገሪኝ ወይም እውነቱን ንገረኝ ማለታችን ነው። ቴል ሚ ዘ ትሩዝ እውነቱን ንገረኝ ወይም እውነቱን ንገሪኝ ማለታችን ነው። ቴል ሚ ዘ ትሩዝ አይ አም ሶሪ ቱ ሂር ዛት አይ አም ሶሪ ቱ ሂር ዛት
አይ አም ሶሪ ቱ ሂር ዛት። ይህን በመስማቴ አዝናለሁ። ይህን በመስማቴ አዝናለሁ። በጣም አዝናለሁ ይህን በመስማቴ ማለታችን ነው። አይ አም ሶሪ ቱ ሂር ዛት። ይህን በመስማቴ አዝናለሁኝ። ለሴትም ለወንድም የምንጠቀምበት ነው። ጉድ ናውስ ሶሪ ጋድ ናውስ። ጋድ ናውስ። ጋድ ናውስ ማለት እግዚአብሔር ያውቃል ማለት ነው። ጋድ ናውስ እግዚአብሔር ያውቃል ማለታችን ነው። ጋድ ናውስ እግዚአብሔር ያውቃል። ጋድ ናውስ እግዚአብሔር ያውቃል ማለታችን ነው። ውድ ቤተሰቦቻችን የዛሬ የእንግሊዝኛ ንግግር ትምህርታችን ይህንን ይመስላል። ይህንን ትምህርት በደንብ ከተከታተላችሁና አብራችሁ እኔ የሰራሁላችሁን ሻዶዊንግ አብራችሁ ከሰራችሁ በጣም ከፍተኛ ለውጥ እንደምታመጡ በጣም እርግጠኛ ነኝ። በደንብ ተመልከቱት ይህንን ቪዲዮ። ከስር ከስር የጻፍሁላችሁን የአማርኛ ትርጉምና የአነባበብ ፕሮናውንሴሽንን በመከተል እንዲሁም የኔን ድምጽ በማዳመጥ በደንብ አድርጋችሁ ሻዶዊንግ ስሩበት። አብራችሁ እያላችሁ ትርጉምን እያያችሁ ተማሩበት። ቪዲዮውን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ይኖርባችኋል። ላይክ ሸር በማድረግ ለሌሎችም አጋሩት። ተጨማሪ ቪዲዮዎች እንዲደርሷችሁ ማለቴ ነው ሰብስክራይብ የምታደርጉት፣ እያስገደድኋችሁ አይደለም። ከተመቻችሁ ግን ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ ሸር በማድረግ ቤተሰብ መሆን ትችላላችሁ። ሀሳብ አስተያየት ካላችሁ ኮሜንት መስጫ ሳጥኑ ላይ ያስቀምጡልኝ። ይህ ክፍል ይህ የእንግሊዝኛ የትምህርት ክፍል ይቀጥል የምትሉ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ትምህርታችንን የምናስተካክለው ነገርም ካለ እያስተካከልን እንቀጥላለን። በሌላ ቪዲዮ እንገናኛለን። ባይ ባይ።